የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ከዚህ በመቀጠል ቀጥታ ወደ ዕለቱ ትምህርት ነው የምንሄደው። የዕለቱን ትምህርት የሚያስተምሩን ሊቀ ትጉሃን ገብረ መስቀል ኃይለ መስቀል ይሆናሉ። ቀጥታ ወደ እሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በእግዚአብሔር ፈቃድና ቸርነት በዚህ ስፍራ የተገኛችሁ እንደምን ከረማችሁ? እንኳን አደረሳችሁ። የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ። በዚህ ርዕስ ነው የምንማረው። አንደኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 15 የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ አለና በኑሯችሁ ሁሉ አለ። በኑሯችሁ ሁሉ ቅዱሳን ሁኑ። እነ አቡነ አረጋዊ፣ እነ ገብረ ክርስቶስ፣ እነ አቡነ ገብረ መንፈስ ቅዱስ የጠራቸው ማን ነው? አዎ እግዚአብሔር ነው የጠራቸው። የጠራቸው ደግሞ አክብሯቸዋል። እንኳን ደስ አላችሁ። ክብር ለእሱ ይሁን። የጠራችሁ ያከብራችኋል። አትጠራጠሩ ወገኖች። የጠራችሁ ያከብራችኋል። የጠራችሁ ይቀድሳችኋል። የጠራችሁ ጉዳያችሁን ይፈጽምላችኋል። የጠራችሁ ያደርግላችኋል። እናንተ ከልብ ከመጣችሁ መቼም ብዙ አይነት ሰው እዚህ ቤተ ክርስቲያን ውስጥ ይመጣል ወገኖች፣ ብዙ አይነት ሰው ይመጣል። እቺ ቤተ ክርስቲያን የኖህ መርከብ ናት። በኖህ መርከብ ውስጥ ደግሞ ያልተገኘ የለም። ሁሉም ገብተዋል። ከመያይህ ከውሃ ጥፋት ለመዳን ሁሉም ወደ መርከቡ ገብተዋል። ስለዚህ ወደዚህ ቤተ ክርስቲያን ውስጥም በእውነተኛ እግዚአብሔርን ፈላጊ ጻድቃን መጥተዋል። ደግሞ ኪስ የሚፈትሹም መጥተዋል። ደግሞ በእውነት የሚፈልጉትን ባርኮ ቀድሶ ሲሸኛቸው እነዛን ደግሞ ኃጢአተኛ አድርጎ ይሸኛቸዋል። ሁለት አይነት ሰዎች ናቸው እዚህ ቤተ ክርስቲያን ውስጥ የሚጸልዩት ማለት ነው። አንደኛው መጣና ጌታ ሆይ በሳምንት 2 ቀን እጾምልሃለሁ፣ ከማገኘውም ከ10 1 እሰጣለሁ፣ እንደዚህ ቀራጭና ሌባ ያላደረከኝ አመሰግናለሁ አለና ጸለየች። አጭር ጸሎት ትባላለች። የሉቃስ ወንጌል ምዕራፍ 18 ላይ ታገኙታላችሁ። አንደኛው ደግሞ ደረቱን እየደቃ እያለቀሰ ተደፍቶ እንባውን አፍስሶ ኃጢአቴን ይቅር በለኝ ብሎ ስለ ራሱ ጸልዮ ጻድቅ ሆኖ ተመለሰ ይላል መጽሐፍ ቅዱስ። ክብር ለመድኃኔዓለም ይሁን። ጻድቅ ሆኖ ተመለሰ። ያ ግን እንደዚህ ቀራጭ አላደረከኝ፣ በትዕቢት በኩራት እንደዚህ ቀራጭ ሌባ ያላደረከኝ አመሰግናለሁ ብሎ ኃጢአተኛ ሆኖ ተመለሰ ይላል። እዚህም መጥተው በድፍረት በዝሙት በቅሚያ በስስት በክፋት በቂም በቀል በእንደዚህ አይነት በክፋት እዚህ ቤተ ክርስቲያን ውስጥ የመጡት ሰዎች ሸክም ጨምረው እንጂ ቀንሰው አይሄዱ። በእውነት እግዚአብሔርን ፍለጋ የመጣችሁ ግን ሸክማችሁን አራግፋችሁ ጥላችሁ ቀና ብላችሁ ትሄዳላችሁ። እንኳን ደስ አላችሁ። ክብር ለመድኃኔዓለም። ና ልጄ፣ ነይ ልጄ፣ እኔ ቀንበሬ ልዝብ ሸክሜ ቀሊል ነው፣
ና እኔ አሳርፍሃለሁ ይላል መድኃኔዓለም። እንኳን ደስ አላችሁ። ቀና ብለህ ትሄዳለህ፣ ሸክምህን ጥለህ ትሄዳለህ፣ አራግፈህ ትሄዳለህ። በእውነት ፍለጋ ስለመጣን እሱን ስለፈለጋችሁ። ስለዚህ እናቶች አባቶች የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ። እነዚህ ቅዱሳን አግኝተውታል፣ ፈልገው አግኝተውታል፣ አንኳኩተው አግኝተውታል፣ ተከፍቶላቸዋል። እናንተም ይህን አድርጉ። ተቀምጧል በማቴዎስ ወንጌል ምዕራፍ 7 ቁጥር 7። አዎ እንዲህ አለ፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል። የኛ ጌታ ይሄ ነው፣ ኢየሱስ ክርስቶስ ይሄ ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ብዙዎች ያልገባቸው ነገር አለ። በዚህ ቤተ ክርስቲያን ውስጥ ኢየሱስ ተሸፍኗል። አዎ ጻድቃን ሰማዕታት በስተዋል። እነሱን ነው ከፍ እያደረጉ ያሉት የሚሉ ብዙ አሉ። ወገኔ ግባና ተማር። በመጀመሪያ 5ቱ አዕማደ ምስጢር ኢየሱስ ነው። ደስ ይበላችሁ። ከለወዳዳለን 5ቱ አዕማደ ምስጢር መጀመሪያ ሰው ሲያውቀው ነው ሃይማኖቱን ለመውደድም ለመጥላትም ለመቃወምም። የ5ቱ አዕማደ ምስጢር ሙሉውን ትምህርቱ ኢየሱስ ነው። ከአዕማደ ምስጢር ውስጥ አንደኛው ማን ነው? ምስጢረ ሥላሴ። መጀመሪያ የሥላሴን አንድነት ሦስትነት፣ የአብ የወልድ የመንፈስ ቅዱስ አንድነት ሦስትነት የምንማርበት የመጀመሪያው ምስጢረ ሥላሴ። ሁለተኛውስ ምስጢረ ሥጋዌ ማን ነው? ኢየሱስ እኮ ነው። ክብር ለመድኃኔዓለም ይሁን። የተዋሃደው እኮ እሱ ነው። ምስጢረ ሥጋዌ ይኸውላችሁ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃል ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ የተባለው ኢየሱስ ክርስቶስ ነው። ክብር ለመድኃኔዓለም ይሁን። ይሄ ነው ሁለተኛው። ሦስተኛውስ ምስጢረ ጥምቀት ዮርዳኖስ የሸሸችበት ወደ ላይና ወደ ታች የተሯሯጠችበት ጌታ መድኃኒት የሆነው ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ ነው። ክብር ለመድኃኔዓለም። ምስጢረ ጥምቀት የጌታችን የመድኃኒታችን የኢየሱስ ጥምቀት እኮ ነው። ሦስተኛው ይሄ ነው። አራተኛውስ ምስጢረ ቁርባን የማን ሥጋና ደም? በመላው ዓለም ባለችው ቤተ ክርስቲያን ውስጥ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ተብሎ የሚቀደሰው የጌታ ሥጋና ደም ነው። ክብር ለእሱ ይሁን። ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ሥጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም ተብሎ የተጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ ብሉኝ ጠጡኝ ብሎ ራሱን የሰጠ እሱ ነው። ክብር ለመድኃኔዓለም ይሁን። ይሄ ነው ኢየሱስ። ይሄ ነው አምስተኛውና የመጨረሻው አዕማደ ምስጢር ምስጢረ ትንሣኤ ሙታን። አዎ ይህ ደግሞ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ የተጻፈው ነው። ከ5ቱ አዕማደ ምስጢር አንዱ ትንሣኤ ሙታን። ፍየሎቹ በግራ በጎቹ በቀኝ ይቆማሉ። አዎ እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ውረሱ የሚባሉት በቀኝ የቆሙት በጎች ናቸው። እንኳን ደስ አላችሁ። በቀኝ ለመቆም ያበቃል ወገን። ይህንን ሳትማሩ ኦርቶዶክስ ነኝ አትበሉ። ያን ጊዜ ኢየሱስ ማን እንደሆነ ታውቃላችሁ። ጌታችን በሉ፣ መድኃኒታችን ኢየሱስ ክርስቶስ ብላ የምጠራው ይቺ ኦርቶዶክስ ናት። ክብር ለመድኃኔዓለም ይሁን። ከመሰረቱ እስከ ራሱ ያለው መድኃኒት ተወልዶላችኋል ተብላችኋል። ደስ ይበላችሁ። ክብር ለመድኃኔዓለም። መድኃኒት እርሱም ክርስቶስ በቤተልሔም ተወልዶላችኋል። የተወለደው መድኃኒት መሆኑን፣ ክርስቶስ ቅቡ ራስ መሆኑን፣ ኢየሱስ መድኃኒት መሆኑን
እምታስተምር ይቺ ቤተክርስቲያናት። ክብር ለመድኃኔዓለም ይሁን። አዎ ተዋህዶ ስጋ ለብሶ ተዋሃደ፣ ስጋ ለበሰ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ። ሰምተሃል? እንኳን ደስ አለ። ወደ ክብር ስለተመለስ፣ ወደ ክብርሽ ስለተመለሽ ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪወለድ ወደዛ ዓለም እስኪመጣ አዎ የሰው ጽድቅ እንደ መርገም ጨርቅ ተቆጥሮ ነበር። ትንቢተ ኢሳይያስ ምዕራፍ 66 ላይ እዩት። የሰው ጽድቅ እንደ መርገም ጨርቅ ነው ይላል። ተጥሏል። የአጋንንት መረጋገጫ ሆኗል። አጋንንት በእግራቸው ረግጠው በሰንሰለት ገርፈው 5500 ዘመን ገዝተውናል፣ ረግጠውናል። በጨለማ ውስጥ ነበር። ኢሳይያስ ግን ከ700 ዓመት በፊት እነሆ በጨለማ የሚሄድ ሕዝብ ብርሃን ወጣለት አለ። ክብር ለመድኃኔዓለም። ይህ ብርሃን ነው ወገን። እኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስትሰይም ቤተክርስቲያኑ ራሱ ሲሰራ ራሱ ከመሰረቱ እስከ ጉልላቱ ብታዩት፣ አዎ በቅኖና ቤተክርስቲያን አዎ በጌታችን በመድኃኒታችን ኢየሱስ ክርስቶስ ስያሜ ነው የሚሰራው። የመጀመሪያው ይሄ ከዚህ ከቆምኩበት አውደ ምሕረት ስጀምር አዎ ይሄ አውደ ምሕረት ይባላል። የምህረት አደባባይ ማለት ነው። ደስ ይበላችሁ። ክብር ለመድኃኔዓለም። የምህረት አደባባይ ጌታችን መድኃኒታችን ኢየሱስ ክርስቶስ የምህረቱን አደባባይ ይህንን ወንጌል የሰጠን ስለሆነ ይሄ የምህረት አደባባይ ተብሏል። ሁላችን የምንማርበት የምህረት አደባባይ ነው። እንኳን ደስ አላችሁ። ከዚህ በኋላ ደግሞ ቀጥሎ ወደዚህ ገባ ስትሉ ቅኔ ማህሌት ነው የመጀመሪያው የሚገኘው። ቅኔ ማህሌቱ ደግሞ ቅዱሳን መላእክት በአንድ ላይ የዘመሩበት ክብር በአርያም ለእግዚአብሔር ወሰላም በምድር ስምረቱ ለሰብ ብለው አንድ ላይ የዘመሩበት ቅኔ ማህሌት ይባላል። ዛሬ ሊቃውንቱ ይዘሙበታል። ክብር ለመድኃኔዓለም ይሁን። ያ የመላእክቱና የሕፃናቱ ዝማሬ በቅኔ ማህሌት ታገኙታላችሁ። ከፍ ስትሉ ደግሞ ቅድስት ይባላል። ቅድስት የተባለው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ በጨርቅ ተጠቅሎ በከብቶች ግርግም ተኝቶ ሰብአ ሰገል የሰገዱለት እረኞቹ ሄደው ያገኙበት ቦታ ነው። ክብር ለመድኃኔዓለም። ቅድስት ማለት ስጋውን የምንበላበት ደሙን የምንጠጣበት ማለት ነው። ሶስተኛውና የመጨረሻው መቅደስ ይባላል። መቅደሱ ደግሞ ድንግል ማርያም ናት። ደስ ይበላችሁ። ክብር ለመድኃኔዓለም። ይሄ አዎ ትንቢተ ሕዝቅኤል ምዕራፍ 44 ወደ መቅደሱ በራ መጣኝ፣ እርሱም ተዘግቶ ነበር። እርሱ ግን ጎልማሳው አዎ ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ሳይከፍተው ገባ፣ ሳይከፍተው ወጣ። ማኅተመ ድንግልናዋ ነው። አዎ ሳይከፍተው ገባ፣ ሳይከፍተው ወጣ። የእስራኤል አምላክ እግዚአብሔር ገብቶበታልና ማንም አይገባበትም፣ ለዘላለም ተዘግቶ ይኖራል አለ። ክብር ለመድኃኔዓለም። እናታችን ቅድስት ድንግል ማርያም መቅደስ ውስጥ 9 ወር ከ5 ቀን ሊቀ ካህኑ ኢየሱስ ክርስቶስ ስለገባበት ዛሬ በመቅደስ ውስጥ ካህናት ብቻ ናቸው የሚገቡት። ክብር ለመድኃኔዓለም ይሁን። ካህናቱ ብቻ ገብተው ድምፃቸውን አሰምተው ሥጋ ወደሙን ለውጠው ቀድሰው ለእኛ ያቆርቡናል። እንኳን ደስ አላችሁ። ክብር ለመድኃኔዓለም ይሁን። ስለዚህ የኦርቶዶክስ ተዋህዶ ቤተ ክርስቲያን ቀደም ብላ ኢየሱስ ገብቷታል። ደስ ይበላችሁ። ክብር ለመድኃኔዓለም። ያልገባው ሰው ይፈልጋት እንጂ እኛ ገብቶናል ወገኔ፣ ገብቶናል። አቡነ አረጋዊ ኢየሱስ ክርስቶስን ነው የሚለምኑት። አቡነ ገብረ መንፈስ ቅዱስ ኢየሱስ ክርስቶስን ነው የሚለምኑት። ድንግል ማርያም ኢየሱስ ክርስቶስን ልጇን ነው የለመነችው። ደስ ይበላችሁ። ክብር ለመድኃኔዓለም። ወይን ጠጅ እኮ አለቀባቸው ብላ የለመነችው ልጇ ኢየሱስ ክርስቶስን ነው። ኢየሱስ ተሸፈነ እያልክ ምክንያት አታድርግ ወገኔ። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች የጠራን ማን ነው? ቅዱስ ነው አይደለም? የኛ አባት እንዲህ ነው የተባለው፣ ሕፃን ተወለደልን፣
ወንድ ልጅም ተሰጠን፣ ስሙም ድንቅ ነው፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል እኮ ነው የተባልነው። ክብር ለመድኃኔዓለም ይሁን። ዓለምን የሚያሸንፍ ወንድ ልጅ ድንጋይ ሳይወረውር፣ ሚሳኤል ሳይተኩስ፣ ጦር ሳይወረውር፣ በዱላ ሳይደባደብ፣ የመቱኝን ልምታቸው ሳይል፣ የገደሉኝን ልግደላቸው ሳይል፣ አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው ብሎ የሚለምን ሞቶ ዓለምን ድል ያደረገ ሞት ሆይ ማሸነፍ ወዴት አለ? የእኛ ጌታ ሞቱ የተነሳው ነው። ክብር ለመድኃኔዓለም ይሁን። ሞትን ድል ያደረገው ነው። ዓለምን ያሸነፈው ያ ወንድ ልጅ እሱ ነው። አዎ ወንድ ልጅ እሱ ነው። ወንድ ልጅ ተሰጥቷቸዋል። ስሙም ድንቅ ነው። አዎ ከሰማይ በታች ከምድር በላይ መዳን በማንም የለም። ክብር ለመድኃኔዓለም ይሁን። መዳን በማንም የለም ወገኔ፣ በማንም የለም። መዳን በሱ ብቻ ነው። አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከመሰረቷ እስከ ቀራንዮ ድረስ መዳን በሱ ብቻ ነው ብላለች። ክብር ለመድኃኔዓለም ይሁን። መዳን በሱ እንድንበት የተሰጠን ስም ጌታችን መድኃኒታችን ኢየሱስ ክርስቶስ ይባላል። ክብር ለመድኃኔዓለም ይሁን። እንድንበት ዘንድ የተሰጠን አዎ መድኃኒቱን አግኝተነዋል፣ በልተነዋል፣ ጠጥተነዋል፣ ለብሰነዋል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመነ አዲስ ፍጥረት ነው ይላል ቅዱስ ጳውሎስ። ክብር ለመድኃኔዓለም ይሁን። ወገኔ ልጅ የሆነው ሁሉ ሥጋውን ይበላል፣ ደሙን ይጠጣል፣ ጸጋውን ይለብሳል፣ ይጎናጸፋል። እንደ አቡነ አረጋዊ እንደነ ገብረ መንፈስ ቅዱስ እንደነዚህ ቅዱሳን ቅዱሱን ይከተላል። ክብር ለመድኃኔዓለም ይሁን። የጠራ ቅዱስ ነው። እነዚህን አራት ነገሮች ልንገራችሁ። የመጀመሪያው አጠራሩን ነው፣ አመጣጡን ነው። እግዚአብሔር ወልድ ማን ነው? ኢየሱስ ክርስቶስ ማን ነው? እግዚአብሔር ማን ነው ለማለት እንድችሉ ይሄንን በደንብ አንብቡት። ሮሜ ምዕራፍ 8 ቁጥር 29 አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ወሰነ። ማን ትመስላለህ? ማን ትመስያለሽ? ተመልከቱ። እግዚአብሔር እንዲህ አለ ይላል ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንዲህ ይላል፣ እግዚአብሔር ሰውን በመልኩ ፈጠረው። ሰው በእግዚአብሔር መልክ ተፈጠረ። እንኳን ደስ አላችሁ። አስቀድሞ የልጁን መልክ እንዲመስሉ። ስለዚህ ኢየሱስ ክርስቶስ ሲመጣ የአዳምን ቁመት፣ የአዳምን ሥጋ፣ የአዳምን መልክ አዳምን መስሎ መጣ። እንኳን ደስ አላችሁ። ሁለተኛው ሰው አዳም ሆኖ መጣ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ሁለተኛው ሰው አዳም ሕይወትን የሚሰጥ ሆነ ተባለ። ስለዚህ ተመልከቱ፣ ኢየሱስ ክርስቶስ እኛን መሰለ። ድንግል ማርያም ሥጋችን አካላችን ዘመዳችን ናት። እንኳን ደስ አላችሁ። ክብር ለመድኃኔዓለም። ድንግል ማርያም ከእኛ እኮ ናት። የመላእክትን ዘር አልነሳም። የነሳውስ የሰውን ዘር ድንግል ማርያም። ዘርን ባያስቀርልን ኖሮ እንደ ገሞራና ሰዶም በመሰልን ነበር። ድንግል ማርያም ምርጥ ዘር ናት። ክብር ለመድኃኔዓለም። ከእሷ ደግሞ አዎ እኛን የሚመስለው የልጁ መልክ እኛን እንዲመስል ወሰነ እግዚአብሔር። ክብር ለመድኃኔዓለም ይሁን። እኛን እንዲመስል ወሰነ። ኢየሱስ ክርስቶስ እኛን ይመስላል ማለት ነው። እኛን ይመስላል። እኛም እሱን እንድንመስል ተጠርተናል። ቢቻላችሁ የልጁን መልክ ምሰሉ ይላል። እኔን ምሰሉኝ ይላል። እንድንመስለው ተጠርተናል። ወደ ሁለተኛው እንሂድ። እነዛን የልጁን መልክ እንዲመስሉ የወሰናቸውን ጠራቸው። ደስ ይበላቸው ለመድኃኔዓለም። እነዛ የልጁን መልክ እነዛ ቅዱሳን ሰዎች እነዛ የልጁን መልክ የሚመስሉትን በአርአያው በምሳሌው የተሰሩትን እነዛን ደግሞ ጠራቸው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 8 የጠራን እግዚአብሔር ነው ይላል። ክብር ለመድኃኔዓለም ይሁን።
ስለዚህ እነዛን ቅዱሳን ጠራቸው፣ ከሮም ጠራቸው፣ ከእስራኤል ጠራቸው። እና አባ እጨጌ ዮሐንስን ከእስራኤል እና አቡነ ገብረ መንፈስ ቅዱስን ከግብፅ እና አቡነ አረጋዊን ከሮም ከቤተ መንግስት ጠራቸው። ክብር ለመድኃኔዓለም ይሁን። በኢትዮጵያ ምድር እኛ ከምንኖረው በላይ በጥሻው በተራራው በጫካው ያሉት ቅዱሳን ይበልጣሉ። ክብር ለመድኃኔዓለም ይሁን። በእኔና በእናንተ ሳይሆን እነዛ አፈር ልሰው ቅጠል ለብሰው የሚኖሩት ቅዱሳን ጸባጋንንትን ታግሰው የሚኖሩ ቅዱሳን ኢትዮጵያን ይጠብቋታል። ክብር ለመድኃኔዓለም ይሁን። ሶስተኛው ላይ እንሂድ። ሶስተኛው እነዛን ደግሞ የጠራቸውን አጸደቃቸው። ክብር ለመድኃኔዓለም ይሁን። ጽድቅን የሚሰጥ ማን ነው? ንገሩኝ። ማን ነው የሚሰጠው ጽድቅ? አጸደቃቸው። እና አቡነ ገብረ መንፈስ ቅዱስ አጸደቃቸው። እና አቡነ አረጋዊን አጸደቃቸው። እና አቡነ ተክለ ሃይማኖትን አጸደቃቸው። እነ ቅድስት ክርስቶስ ሰምራን አጸደቃቸው። 12 ልጅ የወለደችውን እናቴ እባክህ ጌታ ሆይ ይህንን ሕዝብ እንዳያስት ዲያብሎስን ማርልኝ ብላ የለመነች እናት ተፈጠረች። ክብር ለመድኃኔዓለም ይሁን። አዎ እነ ቅድስት አርሴማን ያስነሳ እግዚአብሔር ነው። እነዚህን ሁሉ አጸደቃቸው። የጠራቸው ማን ነው? ያጸደቃቸው ማን ነው? እነዛን የጠራቸውን አጸደቃቸው። እስከዚህ ድረስ እኔና እናንተ መሆን እንችላለን። የልጁን መልክ መምሰል እንችላለን። መጠራት እንችላለን። መጽደቅ እንችላለን። ለመጽደቅ የሚያስፈልገው 9 ነገር: ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት። ይህን ከያዝክ ትጸድቃለህ። ቅዱስ ዮሐንስ በመልእክቱ ፍቅር እግዚአብሔር ነው ይላል። ፍቅር ካለ ወገን ትገባለህ። ቤቱ ተዘጋጅቶልሃል። መንግሥተ ሰማያት ቀርባለችና ንስሐ ግቡና ግቡባት ብሎ ተሰጥቶናል። ክብር ለእሱ ይሁን። ወገኔ በእጅ ላይ ናት መንግሥተ ሰማያት የምትገባባት የዘላለም ቤት አለች። እዚህ ለ70 ዓመት ብለህ መጎስቆል አያስፈልግም። የእግዚአብሔር ባለጸጋ ሆነ የምድሩ ድሃ ሆነ መንግሥተ ሰማያት ብትገባ ይሻላል አይሻልም? ዓለምን የናቁ እኮ ናቸው የገቡት። ሁላችን እኮ ነጋሾች ነን። ሁላችን እኮ ወንበር አለን። ሁላችን ሀገር አለን። ደስ ይበላሽ። ክብር ለመድኃኔዓለም ይሁን። እኔና እናንተ እኮ ከኢየሱስ ክርስቶስ ጋር እንነግሳለን። ክብር ለመድኃኔዓለም ይሁን። አያችሁ፣ ከልጁ ከኢየሱስ ክርስቶስ ጋር ለዘላለም ትነግሳላችሁ። እነዛን ያጸደቃቸውን አከበራቸው። ክብር ለመድኃኔዓለም ይሁን። አከበራቸው። በቤቴ በሉ በቅጽሬ ለሚኖሩ የዘላለም መታሰቢያ እሰጣችኋለሁ። ክብር ለመድኃኔዓለም ይሁን። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ላይ ተመልከቱት። የነዚህ ቅዱሳን መታሰቢያ ጽላት ተቀርጾላቸዋል። ቤተ ክርስቲያን ተሰርቶላቸዋል። በመላው ዓለም ያለው ጽላት 10ቱ ትእዛዝ ነው። ስያሜው አገኙ እንጂ ጽላት የእግዚአብሔር ነው። ክብር ለመድኃኔዓለም። እንረዳው፣ እንወቀው ወገኖች። ስለዚህ ቅዱሳንን አከበራቸው። ይህን ስጦታ ፈልጉሽ። ያዕቆብ 1 ቁጥር 16 በጎ ስጦታ ፍጹምም በረከት ሁሉ ከላይ ናቸው ይላል። ክብር ለመድኃኔዓለም ይሁን። በጎ ስጦታ ፍጹምም በረከት ከማን ነው? ንገሩኝ። ይህን ፈልጉ። ክብር ለመድኃኔዓለም ይሁን። ይህን ለማግኘት ጣሩ ወገኖች። ይሄ ነው የእግዚአብሔር ቸርነት። እኛ የተሰቀለውን ክርስቶስን እንሰብካለን። ክብር ለመድኃኔዓለም ይሁን። ቅዱሳን እንዳደረጉት እኛም የተሰቀለውን የቀራንዮውን ክርስቶስን እንሰብካለን። ክብር ለሱ ይሁን። ላስተማረን ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። ለአባቶቻችን የአገልግሎት ዘመናቸውን ይባርክልን። ልዑለ ባሕርይ እግዚአብሔር ሁላችንም ይጠብቀን።
ለሀገራችን ለሕዝባችን ሰላምን ይስጥልን። የአገልግሎት ዘመናችን ሁላችን ይባርክልን። አባታችን እግዚአብሔር እናመሰግነዋለን። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር እናንተን መሰረት፣ ግድግዳ፣ ጣራ፣ የጀርባ አጥንት አድርጎ የትሩፋቱን ስራ እየሰራ ይገኛል። ወደ እናንተ ይዤ የቀረብኩት 7 ፕሮጀክቶች ነው። የፕሮጀክቶቹ ዝርዝር፣ አንደኛ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረቱ ስበኩ ባለው ኃይለ ቃል መሰረት በመድረክ፣ በቴሌቪዥን፣ በማህበራዊ ሚዲያ ህዝቡን ለመድረስ ምዕመናንን ለማገልገል ሌሊትና ቀን እንደክማለን። ዋጋ ከፋዩ እግዚአብሔር ነውና ያለምንም ክፍያ በነፃ እናገለግላለን። ይህንን የወንጌል አገልግሎት እንድታግዙን ጥሪያችንን እናስተላልፋለን። ሁለተኛ 12 የቅጥር ሰራተኞች ከ100 በላይ የበጎ ፈቃደኛ አገልጋዮችና እኔ በነፃ በማገልገል እየሰራን እንገኛለን። አብዛኛውን ስራ የሚሰሩት እነዚህ በጎ ፈቃደኞች ናቸው። ሶስተኛ ገዳማትንና የገጠር አብያተ ክርስቲያናት፣ አብነት ትምህርት ቤትና የመንፈሳዊ ኮሌጅ ተማሪዎች የቅዱስ ጋብቻ ድጋፍ ለማስቀጠል የእናንተን ድጋፍ እንፈልጋለን። አራተኛ ችግረኛ ወገኖች የሙያ ስልጠና አግኝተው እንዲቋቋሙና ራሳቸውን እንዲችሉ ጠንክረን አስተባብረን ብዙዎችን መርዳት እንፈልጋለን። ከኛ ጋር ስሩ። አምስተኛ በቤት ለቤት ድጋፍና እንክብካቤ ፕሮጀክታችን ሕፃናትን በማስተማር የአልጋ ቁራኛ ህመምተኞች አረጋውያን በመንከባከብ የሚቀምሱት የሌላቸው እናቶችን የዕለት ምግብ፣ የዓመት ልብስ በመርዳት እንደግፋቸው። ስድስተኛ በዝቅተኛ ኑሮ ውስጥ የሚገኙ ችግረኛ ወገኖች በአቤት በዓላት ቀን የዓመት በዓል መዋያ፣ የነዳያን የምሳ ግብዣ እናድርግላቸው። ሰባተኛውና የመጨረሻው በድንገተኛ አደጋ ጉዳት ለደረሰባቸውና ለተፈናቀሉ አቅማችን በፈቀደው እንድረስላቸው፣ እናጽናናቸው፣ እንደግፋቸው እያልኩ ጥሬን ለናንተ አቀርባለሁ። በበጎ ፈቃደኝነት ለመስራት ለምትፈልጉ ሁሉ በዚህ አድራሻችን ከያላችሁበት ሁሉ ልትልኩልን ትችላላችሁ። በንግድ ባንክ 1042 55 16 969 በአቢሲኒያ ባንክ 73 74 40 75 በዋሽ ባንክ 3998 በህብረት ባንክ 1096 በአባይ ባንክ 9630 ብላችሁ መላክ ትችላላችሁ። ህጋዊ ደረሰኛለን። በየሳምንቱ ረቡዕ ማታ 2 ሰዓት ተኩል እስከ 3 ሰዓት፣ በየሳምንቱ ሐሙስ 9 ሰዓት ተኩል እስከ 10 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ እናቀርባለን። ስለዚህ ከጥርጥር ርቃችሁ እውነተኛውን መንፈሳዊ ሕይወት ይዛችሁ ከኛ ጋር አብራችሁ እንድትሰሩ በተረጆቹ ስም መልእክቴ ይድረሳችሁ። ስለ ትብብራችሁ ከልብ አመሰግናለሁ።